ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ እውነት ለመናገር ልቤ በጣም ተሰብሯል። ለሩታዬ ይሄንን ሁሉ አይገባትም ነበር። እኔ የትላንትና ቪዲዮ ትምህርት የሰጠኝ ነገር ቢኖር ካላ በስተቀር ሰውን አለመቅረብ፣ ሰውን አለማምነት፣ ሰው ደግሞ አደነቀኝ፣ ሰው ከጎኔ አለ ብሎ በሰው መተማመን እንደሌለብኝ ነው ያስተማረኝ ትላንትና ማለት ነው። ከዚህ በፊት ሩታን ትዳርሽን ፍቺ፣ ይቅርብሽ፣ አብርሻ አይሆንሽም፣ አብርሻ አይዋጣሽም ስትሏት የነበራችሁ ትላንትና ይህንን ነገር ስለሰራች ግን ይህንን ሁሉ ስድብ አይገባትም። አበሻ ሲባል በዞ እንዴት ነው በሞቀበት አይደለም የሚሞቀው። በተለይም ደግሞ ዩቱበሮች ማለት ነው። ዩቱበሮች የመጨረሻ አስመሳይ ናቸው። ለምን እንደሆነ ታውቃላችሁ? አስመሳይ ያልኳችሁ ማለት ነው። ኮሜንት በሙሉ የሩታ ስድብ ስለሆነ አብርሽን ማንም እንዳነካው በቃ ከአብርሽ ጎን እንሁን ይታይልናል በማለት ነው እንጂ ለእውነት ነገር ብትቆሙ እንኳን አብርሽ ከሩታ ምንም የሚለያይን ስራ አልሰሩም። አብርሽ አጥፍተዋል፣ በጣም ነው ያጠፋው። አጥፍቶ እንኳን ጥፋቱን ይቅርታ አምኖ አልተቀበለም። ያንን ነገር ይሁንሽ የሁለታቸውን ደስታ ብለን ነው እንጂ ዝም ያልነው። እውነቴ ነው ምላችሁ። የትኛዋ ሴት ናት? ከምሬ ነው ምላችሁ። የትኛዋ ሴት ናት 3 ዓመት በሙሉ ስትረገጥ? በምን ምክንያት ነው ሩታ የምትረገጥ? በአብርሽ የመጣ አይደል? አብርሽን ስለወደደችና ስላፈቀረች አይደል? ከአብርሽ ጎን ስለሆነች አይደለም? 3 ዓመት በሙሉ የምትረገጥ ሴት በክብሯ የምትደራደር ማን አለች? እስቲ ንገሩኝ ማለት ነው። እውነት በጣም አስመሳይ ናቸው። እኔ እውነት ለመናገር ተመልካች ጀግና የምልበት እውነት ተመልካች እርምጃ ወስደዋል በአብርሽና በሩታ ህይወት እምልበት ነገር ምን እንደሆነ ታውቃላችሁ? ሩታ አላህ ያደርገውና በአንድ በሰውነት አካልዋ የሆነ ነገር ደርሶባት አይኗ ጠፍቶ ወይም ደግሞ እግሯ ተሰብሮ ሚዲያ ላይ ካልመጣች፣ ምክንያቱም በዚህ ሁሉ ስድብ ከሰበረቻት ሰብራቻት በቃ ሚዲያ ላይ ሰለቸኝ ብላ ከቀረች የዛኔ እውነት ተመልካች ጀግና ነው። ተመልካች ነው በቃ ሩታንና አብርሽን ትምህርት የሰጠው ማለት ነው። ለምንድን ነው ግን በሩታ ላይ እንደዚህ የምትሆኑት ማለት ነው? ሩታ ማለት እኔ እንጃ አላውቅም። ከመጀመሪያ ጀምራችሁ እየረገጣችኋት ነው። አብርሽ ከሰራው ስራ ምን ይተናነሳል? አብርሽ ስንት ነገር ነው የሰራው፣ ስንት ነገር አድርጓል፣ ስንት ነገር ሲያደርግ ነበረ። የትኛው ወንድ ነው በሚስቱ ላይ ውሽሚት ይዞ የሚመጣው? እውነቴ ነው የምላችሁ። በተለይም ደግሞ አብርሽና ሩታ ተጣልተዋል። በጭራሽ አብርሽና ሩታ አልተጣሉም። መረገጥ ስለሚፈልጉ ነው። መሳደብ በቃ ፈትዋቸው እንዲዘቀዘቅ፣ ቢዘቀዘቅም የስራ ሰው ናቸው። ሚዲያ ላይ ከወጡ በኋላ ወጡ። ማንኛውም እኔ ራሱ አሁን ወድጄ ፈቅጄ ሚዲያ ላይ ከመጣው ብረገጥ ማንም ምንም ቢለኝ መስሎ አይታየኝም። ብሬን ገንዘብ ላገኝ እንጂ። ነገር ግን ሁልጊዜ አይዲ እየተቀየረ ሁልጊዜ ድራማ እየተቀየረ ሴት ልጅ እየተረገጠች ይሄንን አይዲያ የተቀየረው ለምን እንደሆነ ታውቃላችሁ? ሄርሜላ ህዝቡን አልተቀበላትም። ሄርሜላ ማንም የተቀበላት የለም። ከአብርሽ ጋር እንድትሆን ደግሞ ማንም አልፈለገም። ገባችሁ አይደል? ያንን ነገር ሄርሜላ እንድትወደድና እንድትደነቅ ብሩኬ አቤላ ተብዬው ማለት እውነት ትክክል ነገር ነበራቸው እንዲባል ነው አይዲያው የተቀየረው እንጂ አብርሽና ሩታ በመካከላቸው ምንም አይነት ነገር የለም። አብርሽና ሩታ ዛሬም ሆነ ነገ ይስሩ፣ ይሄዱበት ከጠቀማቸው። ነገር ግን እኔ በአብርሽና በሩታ የምናደድ ነገር ቢኖር እስከ መቼ ድረስ ምስጋና ለሌለው ዩቱበር፣ ምስጋና ለሌለው ህዝብ። ዛሬ እኮ ሩታ ትላንትና በእሷ እየሰራን በእሷ እየፈመስን የሆነ ነገር እያደረግን እዚህ ደረጃ ደርሰናል። ዛሬ እንኳን የሆነ ጥፋት ብታጠፋ እንኳን ጥፋቷን እንማራት ለማይል ህዝብ ለምን ብለው ነው ትዳራቸውን ቤታቸው ዝቅ አድርገው የሚሰሩት? ለምንድን ነው? አብርሽና ሩታ ቤተሰቦች ናቸው እንዴ? አሁን እኮ ልጅ በቅርብ መጣ እንጂ አብርሽና ሩታ ማለት 2 ህይወት ነው ያላቸው። ለ2 ህይወታቸው ለምን ቡና እያፈሉ አይመጡም? በዚህ ልክ አሁን ቡታጀራ ተመልከቱ። በአብርሽና በሩታ ስም ነው እንጂ የሚሰራው አንድ ሰው የራሱ የሆነ አይዲያ የለው። አንድ ሰው ብቻ ስል ማን? ብሩኬ፣ ሃይሚ፣ ዊና እነዚህ ሰዎች ሲቀሩ ማለት ነው በአብርሽና በሩታ ህይወት ነው የሚጫወቱት። ሚዲያ ላይ እንደምታዩት ከትንቅ ትልሽ ሩታን የማይወድ አብርሽን የማይወድ አብርሽን የማያደንቅ ሩታን የማያደንቃት አብርሽ እንደዚህ ያለ ሩታ እንደዚህ እያለ እኛም እየፈተፈትን ለዚህ ደረጃ ነው የደረስነው። ነገር ግን አብርሽና ሩታ መቼ ነው የሚነቁት? የኔ ነገር ማለት ነው መቼ ነው የሚገባቸው? ይሄንን ነገር ነው ያናደኝ እንጂ በአብርሽና በሩታ ይስሩ። አብርሽና ሩታ ቢሰሩ ሁሉም ይሰራል። ነገር ግን የህዝብ አመለካከት፣ የህዝብ ስድብ፣ እስቲ ከመሳደብ ጥሩ ኮሜንት ትገደል፣ ባለጌናት
ከማን ስትባልግ አያቻት? እንደዛ ከሆነ አብርሽ ስንት ጊዜው ሴት አምጥቷል። አብርሽ የሚሰራው ስራ ትክክል ነበረ ማለት ነው። እውነቴ ነው የምላቸው። ሄርሜላ ስትመጣ እንኳን በዚህ ልክ አብርሽ አልተሰደበም። በዚህ ልክ እንኳን አፋችሁ ሞልታችሁ ትዳራህን መልስ ይቅርብህ እንኳን አላላችሁትም። ትዳሩ ሲንዘላዘል ውሃ ውስጥ ራቁቱ ምን ነው አብርሽ እኮ የሄርሜላን ጡትዋን ነበር እኮ በእጆን የያዘው ማለት ነው። አካለ ሰውነቷ እንደዛ ሲደባብሳት እንኳን ይቅርብህ ትዳር ይሻልሃል አብርሽ ብላችሁ አላላችሁትም። የአብርሽ ጀግና የታደሰ ቀብራራ ይድበት እያላችሁ ገንዘባችሁ እያወጣችሁ እየላካችሁ አንድ አይነት ልብስ እየገዛችሁ እያለበሳችሁ ምነው ጨርሱ ንገሩኝ ትላላችሁ። ዛሬ ግን ሩታ የልቧን የራስዋን የተሰበረችው ስብራቷን ስለሰራች እያንዳንዳችሁ ተንጫጫችሁ። ጀግና ናት። እንኳንም ሰራች፣ እንኳንም አሳየችው። ከምሬ ነው ሙላችሁ። አሁንም ሩታ እመኑኝና አብርሽን በጣም እንደምትወደውና በጣም እንደምታፈቅረው ትምህርት እንደምትሰጠው ማለት ነው። አብርሽ ግን አይማርም፣ ቆፍጠና አይልም። የሳቀለት ሁሉ ወዳጅ ይመስለዋል፣ የቀረበው ሁሉ ወዳጅ ይመስለዋል። ግን የቀረበለትና የሳቀለት ወዳጁ ሳይሆን ጠላቱ ነው። የአብርሽም የሩታም ጠላቶች ናቸው ማለት ነው። አብርሽና ሩታ በዚህ ሚዲያ ላይ ከሌሉ ማናችንም አንሰራም፣ ማናችንም አንንቀሳቀስም ማለት ነው። ትላንትና ሞር ከውሽሚት ጋር ሲታር ውሽሚትን ከህይወቴ ውጪ በቃ አልፈልግሽም ሲላት ብዙዋችሁ ቪዲዮ የምትሰሩት ምን ነበረ? አብርሽ ከውሽሚት መለያየት አልፈለገም፣ ሩታን አይወዳትም፣ አያፈቅራትም፣ ፊቱ ዘፈዘፈ፣ አይስማትም፣ አያስጠጋትም፣ ስላልፈለጋት ነበረ ብላችሁ ነው ቪዲዮ የምትሰሩት የነበረ። ትላንትና ግን ሩታ አጥፍተሻል። ምንድን ነው ጥፋቷ? ምንም አይነት ጥፋት የለባትም። እሱ የሰራውን ማንነቷ ለማሳየት ነው። ትምህርት ነው ይሄ ነገር፣ ተማሩበት። ትምህርት ይሆናችኋል። ዝም ብላችሁ የመሬት የሰውን ሰው እየሰደባችሁ እየረገማችሁ፣ በነገራችን ላይ ማለት ነው እውነት ትላንትና የተሳደባችሁ ሰዎች ማለት ነው ሂዳችሁ ሩታን በአካል አግኝታችሁ እስቲ ስደቧት፣ ጫፏን ንኳት ማለት ነው። ሩታ ማለት ሁሌ ቀብራራ ናት፣ ሁሌም አቃጣሪ፣ ህዝብን አቃጥራ ልደፋ። አብርሽ ከማንም ሴት ይምጣ ከምንም ይምጣ እንደ ሩታ የሚሆንለትና የሚረገጥለት ሴት ማንም የለም። ሩታ ለአብርሽ ስትል ለትዳርዋ ስትል ነው የምትረገጠው። ማንም አፏን እንደማይከፍትባት ማድረግ ትችላለች። ከአንተ ጋር አልሰራም አብቅቶልኛል በቃ አልፈልግም ማለት ትችል ነበር። ገባችሁ አይደል? አብርሽ ማለት ዩቱቡ በወጥቆበት ነበር። ዩቱቡ አልንቀሳቀስም ነበረ እና ለዩቱቡ ብሎ ይሄንን አይዲያ ስሪ እንደተመለሽ ነገር አርጊ ብሏት ነው የተሰራው። አሁን ደግሞ ሄርሜላት ላይ ደግሞ ለምን በደልካት፣ መጀመሪያ ላታዛልቃት እንደዚህ ያረካት ስታሳዝን ሲባል ደግሞ ሩታ እንድትረገጥና ሄርሜላ እንድትደነቅ ነው የተደረገው ማለት ነው። ይደረግ፣ እኔ ችግር የለብኝም። ምክንያቱም በሩታ በጣም ነው ምኮራባት ቀብረር ብዬ። የብዙዋችሁ ደግሞ ጥያቄ ዛሬም ታደንቂያታለሽ ወይ? ዛሬም ተወጃታለሽ ወይ? ከዚች ዓለም እስከምለይ ድረስ አብርሽ ከሩታ ጋር ሲመጣ በጣም ወዳቸዋለሁ፣ በጣም አደንቃቸዋለሁ። ነገር ግን አብርሽ ተለይቶ ከሌላ ሴት ጋር ሲመጣ ይጄ እንኳን ቪዲዮውን አላይለትም። የሚገርማችሁ ነገር ማለት ነው ሩታን ዛሬም ነገም ቢሆን በጣም ወዳታለሁ፣ በጣም አደንቃታለሁ። ምንም ነገር ትስራ ውስጤ ናት ሩታ። መቼም አልጠላትም። የሚያውቃት ሰው ያውቃታል፣ የማያውቃት ሰው ደግሞ አያውቃትም። ስለዚህ ሁልጊዜ ድራማ ነው እየተባለ ልቧን እየተሰበረ እያለቀሰች እየተረገጠች መስራትም የለባትም። አሁን ትክክለኛው መንገድ ሰጥተዋለች ለአብርሽ ማለት ነው። ከፈለገ ህይወቱን አስተካክሎ ትዳሩን አስተካክሎ ከሩታ ጋር መቀጠል ይችላል። ካልሆነ ደግሞ በህይወት የተጫወሽብኝ እንደዚህ ያረግሽኝ ስሜቴን ጎዳሽኝ ካለው ደግሞ የራሱ የሆነ ሴት እየያዝና ከሩታ ህይወት ውልቅ ብሎ መውጣት ይችላል ማለት ነው። በነገራችን ላይ ማለት ነው ትላንትና ያመጣችለት አይዲያ በጣም አሪፍ አይዲያ ነው። ምን እንደሆነ ታውቃላችሁ? በአብርሽና በሩታ ህይወት ወይም በትዳራቸው ትንሹም ትልቁም እየገባ የበታችነት ከሚያደርገው እውነት ክብራቸውን ይዘው ከሰሩ ይስሩ፣ ካልሰሩ ደግሞ ሩታም የራሷ ህይወት ትኑር፣ አብርሽም የራሷ ህይወት ይኑር። ትዳር ቀልድ አይደለም። ትዳር ክብር ነው። ሚስት ልትከበር ይገባታል። ባል ሊከበር ይገባታል። ምን ነው ያላያችሁ? ትላንትና የተወለደ ህፃን ልጅ ማለት ነው ቲክቶክ መንደር እንዴት አድርጋችሁ እንደምዘቀዝቁት ማለት ነው። ይሄ የትኛው ክብር ነው? የትኛው ትዳር ነው? ትዳር እንደዚህ ከሆነ ካፍንጫ ይውጣ። ስለዚህ አብርሽም በራሱ ህይወት ተከብሮ ይኖር፣ ሩታም ደግሞ በራሷ ህይወት ተከብራ ትኑር። ሁሌ ጭቅጭቅ፣ ሁሌ ጥላቻ፣ ወይ አይታረቁ ወይ አይጣሉ። ይሄንን መከራ ስቃይ የሴት ልጅ ስታሳልፍ እርጉዝ ሆና ያን ሁሉ አራስ ቤት ሆና ያን ሁሉ ስታለፍ እውነት አንዳንዴ ሴት ሆናችሁ ማለት ነው በሴት ላይ አትራገጡ።
ሩታ የበላይ ናት።